እና ዶችዬ ዛሬ ሲነሞሌ በዚህ መልኩ ወጥቶልኛል። በጣም ቆንጆ የሆነ ሲነሞል አሰራር ነው የሰራሁት። ትወዱታላችሁ ብዬ ተስፋ አረጋለሁ። ሁላችሁም በየቤታችሁ ሞክሩት። በጣም ቆንጆ የሆነ ሲነሞል ነው የሰራሁት። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ከእግዚአብሔር ይመስገን ሁሉ መልካም ነው። ዛሬም በአዲስ ቪዲዮ ተከስቼላችኋለሁ ማለት ነው። በመጀመሪያ ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ተቀላቀሉ። የምለቃቸው ቪዲዮዎች እንዲደርሷችሁ ደግሞ የደውል ምልክቷን ማጥቆራችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው። እዚህ ጋር እንደምታዩት በዚህ በብርጭቆ አንድ ኩባያ ወተት ፍረሽ ለብ ያለ ወተት ፍረሽ አድርጌ አንድ ማንኪያ ወይም ደግሞ በሾርባ ማንኪያ እርሾ ተጠቅሜ ለ15 ደቂቃ ቁጭ ሳደርገው በዚህ መልኩ ኩፍ ብሎልኛል ማለት ነው። ሲነሞል ስንሰራ ሁሌም በእንደዚህ አይነት መልኩ ነው እኔ የምሰራው የራሴ ማለት ነው። እናንተ የራሳችሁ ሙያ ሊኖራችሁ ይችላል። እኔ የምሰራው ግን እንደዚህ ነው። እንደዚህ ካደረኩኝ በኋላ እዚህ ጋር እንደምታዩት ዱቄት አለኝ። ዱቄት 2 ኩባያ ዱቄት ተጠቅሜያለሁ። እዚህ ጋር ደግሞ አንድ እንቁላል አለኝ። እዚህ ጋር ደግሞ ቫኒላ አለኝ። እዚህ ጋር ደግሞ ቤኪንግ ፓውደር አለኝ። እነኚህን ግብአቶች ተጠቅሜ ነው እንግዲህ ዛሬ ማሳያችሁ ማለት ነው። በጣም ቆንጆ የሆነ ሲነሞል አብረን እንሰራለን። ቪዲዮን እስከ መጨረሻ እዩት፣ ትወዱታላችሁ ብዬ ተስፋ አደርጋለሁ። እዚህ ጋር እንደምታዩት ዱቄት ጨምሬያለሁ። 2 ኩባያ ዱቄት ነው የተጠቀምኩት። እናንተ በፋሚሊያችሁ መጠን መጠቀም ትችላላችሁ። እኔ ደግሞ እዚህ ጋር ቫኒላ አለኝ ማለት ነው። ለእንቁላል ሽታ እንዲሁም ደግሞ ቆንጆ መዓዛ እንዲኖረው ያደርጋል። በጣም ቆንጆ ነው ቫኒላ ብትጠቀሙት። የሆነ እንትን ሽታ ምናምን እንትን የሚለው እንቁላል እንደዚህ ያጠፋል ማለት ነውና እንቁላልን ብትጠቀሙ ባትጠቀሙ ቫኒላ በጣም ቆንጆ ነው ለምግብ መዓዛ ማለት ነውና አንድ እንቁላል ተጠቀምኩኝ። ከዛ ደግሞ እዚህ ጋር በሾርባ ወይም ደግሞ በትልቁ ማንኪያ አንድ ቤኪንግ ፓውደር ተጠቅሜያለሁ። እንዲሁም ደግሞ ወተት ፓውደር። ሌላው ደግሞ ሳላሳያችሁ እሳት ላይ እያቀለጥኩት ነው። ቅቤ የአረቦቹ ቅቤ ወይም ደግሞ ዝብዳ የሚባለው ማለት ነው። እሱን ግድ ነው። እሱ በጣም አስፈላጊ ነው። እሱ ከሌለ እንደውም መስራት አይቻልም ሲነሞል ማለት ነውና እሱን እያቀለጥኩ ነው። በኋላ ሲጨምር አሳያችኋለሁ። ይሄ የምታዩት ደግሞ ፓውደሩ ወተት ነው ማለት ነው። በትልቁ ወይም ደግሞ በእንትኑ ማንኪያ 3 እጠቀማለሁ። ከዛ ወደ ማብኳቱ እንገባለን ማለት ነው። ያው በአንድ እጅ ስለማይመች በደንብ መታሸትም ስላለበት ስልኩን ቁጭ አድርጌ በደንብ ማሸት አለብኝ ማለት ነው። በመጀመሪያ ግን እንትኑን ላሳያችሁ፣ ቅቤውን ቀልጧል። እሱን ሲጨምር ላሳያችሁና ከዛ በኋላ በደንብ አሽቼ እመለስላችኋለሁ ማለት ነው። ዘይት አይገባበትም። እዚህ ጋር እንደምታዩት ቅቤው ነው የሚገባው። እሳት ላይ አግልጬው ይሄን መልክ ይዟል ማለት ነው። ቢጫ ከለር ነው የሚኖረው እና በጣም ቆንጆ የሚያደርገው የሚያጣፍጠው በጣም ትልቅ ሚና የሚጫወተው ይሄ ቅቤ ነው ማለት ነው። የአረቦች ነው ይሄ ነገር። ፎቶውን ለማታውቁት ይሄን ይመስላል። ያው የማዳም ቤት ያላችሁ ቅመሞች ታውቁታላችሁ ብዬ ተስፋ አደርጋለሁ። ምክንያቱም አይጠፋም ማለት ነው ከቤትና እንደዚህ አቅልጬዋለሁ። እንደዚህ ካሸሁት በኋላ ከዛ በኋላ መጥቻለሁ። ይሄ
በደንብ አሽቼ በረዥም ሰዓት ማታሸት አለበት። ከዛ በኋላማ ቅቤውን እንደዚህ ነካ ነካ እናደርጋለን። ለብ ያለ ትኩሱን ቅቤ ማለት ነው። የሆነ ሲቡካ የሆነ ቆንጆ የሆነ ከለር ይኖረዋል ማለት ነው። ከዛ በወረቀት ወይም ደግሞ በስሱ ወረቀት ሽፍን እናደርገውና ለ45 ደቂቃ ቁጭ እናደርገዋለን። ለ45 ደቂቃ ይሄን ቁጭ እስከምናደርግ ድረስ የሚሰሩ ነገሮች አሉ። እሱን ደግሞ አብረን የምናየው ይሆናል። ግን ሊጡ ለ45 ደቂቃ ለብቻው ቁጭ ይላል ማለት ነው። እዚህ ጋር እኔ የተጠቀምኩት ቤት ውስጥ ያለውን ነው። እናንተ ደግሞ ካላችሁ ቡኒ ነው የሚጠቀሙት ማለት ነው። የስኳር ነው ቡኒ ነው። እኔ ግን የተጠቀምኩት ነጩን ስኳር ነው ማለት ነው። እዚህ ጋር ደግሞ ቅቤው በጣም አስፈላጊ ነው ያልኳችሁ። ሁሉም ቦታ ያስፈልጋል ይሄ ቅቤ። ውሃ ከስር ትኩስ ውሃ ነው እዛ ላይ አድርጌ አሞቄዋለሁ። ይሄ ደግሞ ካካው ነው። እዚህ ጋር ደግሞ ቀረፋ ነው፣ የተፈጨ ቀረፋ። በነገራችን ላይ ሲናሙስ የተሰራ ቀረፋ ግድ ነው ያስፈልጋል ማለት ነው። እዚህ ጋር የምታዩት ወተቱ ፓውደር እና እየተፈጨ ስኳር ነው ማለት ነው። ይሄ በኋላ መጨረሻ ላይ እንትን የሚለው ነው። ዶሮቹ እየጮሁ አስቸገሩና ቅቤ ከጨመርኩ በኋላ ግማሽ ኩባያ ወተት ውሃ ጨምርና ከዛ በመምቻ ባላችሁ መምቻ እንደዚህ በዚህ መልኩ ክሬም ታወጡለታላችሁ። ይሄን ክሬም እንደዚህ ከመታሁት በደንብ ከተመታው በኋላ ፍሪጅ ነው የማስገባው። ምክንያቱም በኋላ መጨረሻ ላይ ከበሰለ በኋላ ቀዝቅዞ ውፍር ብሎ ከላይ ለመጨመር እንዲመች ማለት ነውና በኋላ አሳያችኋለሁ በደንብ ምኑ ጋር እንደምጠቀመው። ለአሁኑ ግን በዚህ መልኩ ለረጅም ጊዜ ነው የመታሁት። በነገራችን ላይ ቪዲዮ እንዳይረዝም ብዬ ነው ያሳጠርኩት። እና እንደዚህ ከመታሁት በኋላ ይሄን መልክ ይዟል ማለት ነው። ይሄ ማለት 2 ስኳር ነው። ይሄኛው ደግሞ ቅድም እያሳየኋችሁ ስኳሩ ከግርፋ ጋር አርጌ ከካካው ጋር አርጌ ነው የፈጨሁት ማለት ነው። እዚህ ጋር እንግዲህ እንደዚህ ወቅቷል። ቅድም ያያችሁት ሊጥ በዚህ መልኩ ወቅት ብሏል። እዚህ ጋር የምጠቀልልበትን አዘጋጅቻለሁ። ለመጠቅለል ስለሚመቸኝ ነው ይሄን ነገር የተጠቀምኩት ማለት ነው። አያችሁት እጅ ላይ ራሱ አይዝም ማለት ነው። እና በጣም ቆንጆ የሆነ አቦካክ ነው የቦካው ማለት ነው። እዚህ ጋር ከዳጥኩኝ በኋላ ይሄ ስኳር ነው ኮረቱ ማለት ነው። እንደዚህ ቀባዋለሁ። ከቀባሁኝ በኋላ ከዚህ በኋላ ደግሞ እንጠቀልለዋለሁ። አንዳንዴ እየሰራን ሴትዮዋ ስትመጣ ያለው ማረጥ ያለ መቅረጥ ነው ማለት ነው። እና ልክ ይሄን ሳላሳያችሁ ሴትዮዋ ስትመጣ ነው ያቆምኩት። እናቶች እያወራቦች አይወዱም እንዲቀረጥ ምግባቸው። እንግዲህ እኛ ያው እዛም እዚህም እየደባበቅን ነው ማለት ነው። እና እዚህ ጋር እንደምታዩት ቲቫል ወይም ደግሞ ኦቭን የማስገባበት እቃ ላይ ዱቄት ከስር ቅቤን ቀብቼ ከዛ ዱቄት አድርጌያለሁ። ከዚህ በኋላ እንደዚህ እንደምታዩት በዚህ እንትን እቆራርጣለሁ። ቀጭን ክር ያስፈልጋል፣ ንጹህ ክር ማለት ነው። በቢላ ለመቁረጥ አይመችም። ስለዚህ እንደዚህ ቆራርጬ ደርደር ካደረኩት በኋላ
ይሄን መስሏል ማለት ነው። ይሄን ለ15 ደቂቃ ካስቀመጥኩት በኋላ የሆነ ኮፌ ማለት ባህር ያለው ከዛ በኋላ ምን ይሆናል? ፍሮን ይገባል ማለት ነው። ፍሮን ከገባ በኋላ የራሱ የሆነ እንትን ይኖረዋል። አያችሁት? በጣም ቆንጆ የሆነ ነው። እንግዲህ እስከዛ ደግሞ ለ15 ደቂቃ ቁጭ ካደረግነው ኦቭን ካስገባነው በኋላ አንዴ ሙልት ብሎ ይወጣል ማለት ነው ጋይስ። አያችሁ? በጣም ቆንጆ የሆነ የራሱን ቅርጽ ይዞ ነው የሚወጣው። በነገራችን ላይ እሳት ላይ ብዙ አይቆይም፣ በወተት ብቻ ስለሚታወቀው እሳት ብዙ አይፈጅም ማለት ነው። እና ከዚህ በኋላ ደግሞ ቅድምዬ ሱካርና ወተት አንድ ላይ ክሬም የሰራውለት ክሬም አለ። እሱን ከፍሪጅ እናመጣና እናረገዋለን። ወፈር ብሏል ብዬ ተስፋ አደርጋለሁ፣ ምክንያቱም ፍሪጅ ውስጥ ከግማሽ ሰዓት በላይ ተቀምጧል ማለት ነው። ከዛ በኋላ በጣም ቆንጆ ውብ የሆነ ሲናሞን ሮልስ አሰራር ነው። አረቦች በጣም ይወዱታል። ለመክሰስ እንግዳ ሲመጣ ከህፃን እስከ አዋቂ በጣም ይወዱታል ማለት ነው። ቅድም የሰራሁት ክሬም ይሄ ነው። እናንተ በፈለጋችሁ ከለር መስራት ትችላላችሁ። እንግዲህ እንደየቤታችን የሁላችንም ሙያ ይለያያል። እኔ ያሳየኋችሁ የራሴን ነው ለዛሬ። ትወዱታላችሁ ብዬ ተስፋ አደርጋለሁ። ከዛ በኋላ እንደዚህ እንጨምራለን። ያው ባንድ እጅ አይመችም። እና ወዶችዬ ለዛሬ የነበረን ቆይታ ቪዲዮ ይህን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። ሞክሩት፣ ሁላችሁም በየቤታችሁ ትወዱታላችሁ። ለዚህ ቤት ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተባበሩኝ። የምለቃቸው ቪዲዮዎች እንዲደርሳችሁ የደወል ምልክቷን ማጥቆራችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ሀገራችን ኢትዮጵያን ሰላም ያድርግልን። በያላችሁበት ሰላማችሁ ብዝት ይበልልኝ። ባይ ባይ እላችኋለሁ።